በቃ አንቺ በርስ ተለጥፈሽ ወሬ ማዳመጥ ነው ስራሽ ማለት ነው? ከተነቃብኝ ሌላ መንገድ ፈልጋለሁ። ይልቅ በከንቱ አትልፊ። ከኔ ምንም ነገር አታገኝ። የምጠብቃት እንግዳ መጣለች። የምን እንግዳ? ምን አስቸኮለሽ? ልታያት አይደል? እንኳን ደህና መጣሽ። እኔ ውድ ነው ምን እባክሽን አረፍ በይ። እሺ ወይዘሪት ኑሐሚን እዚህ ደግሞ ምን ትሰሪያለሽ? በቃ ከአበባ ላይ ንብ እንደማይጠፋ ሁሉ ከኔ ከሆነው ነገር ጋር ምንም አጠፊ ማለት? ይቅርታ አምራን፣ የማይመስል ነገር ነው እያወራሻለሽ። እኔ አንቺን ፈልጌ አይደለም የመጣሁት። ጋሼ ሰሞኑን ጥሩ ሁኔታ ላይ ስላልሆኑ እሳቸውን ለመጠየቅ ነው የመጣሁት። ታይ እንጂ ጥሩ ስሜት ላይ ባልሆኑ ቁጥር እየመጣሽ ትጠይቂያቸው ነበር ነው ወይንስ እኔ እዚህ ስላለው እኔ ለማሳጣት ብለሽ ነው እዚህ ድረስ የመጣሽው? በእርግጥ እንዳሁኑ ተደውሎ ስለማይነገረኝ ነው እንጂ ጋሼን ሁሌም ብጠይቃቸው ደስ ይለኛል። ተደውሎ? ስለዚህ ደዋዩዋ ውዳማቴ ናት ማለት ነው? አዎ እኔ ነኝ ደውዬ የጠራሁት። ደሞስ በቤት የፈለኩትን ደውዬ ብጠራ መብት አይደል እንዴ? ይልቅ እሷ ስራው ላይ ደክማት ነው የመጣችው። እንዴት ነው ተመችሽ? ነው ይልች ሲመስለኝ በዚህ ሰዓት መምጣቴ ጥሩ አልመሰለኝም። በቃ ጋሼን ላገኛቸውና እኔ ወደ ቤት ልሄድ። አረ አይሆንም ነው ማን እንደዚህ ይበሉ ብለሽ ነው የምትሄጂው? እኔ እኮ ለይኩን አንቺን ስለሚሰማሽ እኮ ነው እንድታሩ ደውዬ የጠራሁሽ። አንቺ ግን ለራስሽ ትንሽ እንኳን ክብር የለሽም። ገና ለገና እኔ እዚህ ቤት ስለገባው ነው አይደል ሹክክ እያልሽ የምትመጪው? አምራን ስርዓትሽን ብትይዢ ይሻልሻል። ሲጀመር እኔ እንደዚህ አይነት ሰው አይደለሁም። ሰማሽ? ዝበይ አስመሳይ። እኔን አምራንን በዚህ መንገድ የምትሸውጅ ይመስሎሻል? አንቺ ልጅ ቆይ ለምን እንደሆነ ስርዓት የማይኖርሽ? ልጅቷ ምን አድርጊ ነው የምትያት? ስርዓት የሌላችሁማ አንቺና የሰው ህይወት ውስጥ እንደርጎዝም ጥልቅ የምትለዋ ሁለታችሁ ናችሁ። ሰሚኛለሽ? አሁኑኑ ከቤቴ ውልቅ ብለሽ ውጪልኝ። ከኋላ የመጣይና ወጣሉ ጭራሽ ቤቴ ብለሽ አረፍሽ። በእኔ ምክንያት መጥፎ ነገር ከምትነጋገሩ ነው ወደ ቤቴ ብሄድ ይሻላል። አረ የትም አትሄጂም። ለይኩን እኮ መኝታ ቤት አለ። በዛውም ደግሞ ስለ አባትሽ እንኳን ደስ አለሽ ሊልሽ ይፈልጋል። ዛሬ ቤታችን ውስጥ ጥሩ ነገር አልተፈጠረም። ለይኩንም ለዛ ነው ቢሮ እናንተ ጋር ሳይመጣ የዋለው። ወይ በቃ እኔ በስልክ ጠይቃችኋለሁ። እንደዛ ሳይሻል አይቀርም። አይሆንም አልኩሽ እኮ ኑሐሚን፣ የግድ ለይኩን ልታገኙ ይገባል። ኑሐሚን ጋሼ ምን ሆነዋል? ፊትዎት ምንድነው? ጦልልቅ ብለዋል እኮ። ደህና ነዎት ጋሼ? ኑሐሚን እኔና አንቺ ብቻ እንዴት እናውራ? ነይ። እውነት ጋሼ ሳይወት በጣም ነበር የደነገጥኩት። እንዴ ራስዎትን ይጠብቁ እንጂ እርሶ እኮ በጣም ለብዙ ሰው ያስፈልጋሉ። እስኪ ተይው ልጄ። አሁንማ ቤተሰቦች ላይ ሸክም የሆንኩባቸው ያህል እየተሰማኝ ነው። ይልቅ የአባት ሕክምና ስለተሳካ በጣም ደስ ብሎኛል። እኔ ግን የእርሶ ሁኔታ ምንም ደስ እያለኝ አይደለም። ስሜቱ እኮ ምንም ልክ አይደለም። ወይ ካመመዎት ሐኪም ቤት ለምን አንሄድም? የሆነች ትንሽ ድካም ቢጤ ነች የምትሰማኝ። እኔ የምልሽ ፕሮጀክቱን ለማሳካት እንዴት ነው እየተዘጋጀሽ ነው? እውነት ለመናገር ጋሼ ቤተሰቡ በዚህ ሁኔታ ላይ ያለ ምንም ባናደርግ ደስ ይለኛል። እንዴ ኑሐሚን ስንት ነገር ተነጋግረን፣ ይሄ ፕሮጀክት እኮ እንዲህ በቀላሉ የሚተወው ነገር አይደለም። እሱማ ልክ ነዎት ጋሼ። የዚህ ፕሮጀክት መሳካት ለብዙዎች ጥቅም እንደሚሆን እኮ ይገባኛል። ለዛ ነው የግድ መሄድ አለባችሁ ያልኳችሁ። በዛውም ገጠር ውስጥ ያሉትን ወገኖቻችንን ማየት አለባችሁ። ማየት ብቻ ጋሼ? ገና እንደተነጋገርነው ሄደን የገበሬውን ህይወት እንቀይራለን፣ የእርሶንም ህልም እናሳካለን። ጋሼ እርሶስ እስከመቼ አርሶ እየበላ ካበላው በታች ሆናሉ? ተባረክ የኔ ልጅ። ከንግግርሽ ተነስቼ ይሄንን ፕሮጀክት በብቃት እንደምትወጩ አምናለሁ። ጉዟችሁ ነገ ነው አይደል? አዎ እንግዲህ ፈጣሪ ከፈቀደ ነገ እንሄዳለን ብለናል። ናሁም ደውሎ አያትሽ ጋር እንደምታርፉ ነግሮኛል። በጣም ጥሩ ሀሳብ ነው። በዛውም አካባቢውን ቶሎ እንድትላመድ ያደርጋቸዋል። ልክ ነዎት ጋሼ። ይመጣሉ ብላ ደግሞ ዝግጅት ማድረግ ጀምራለች። አያቴ ብዙም ባይኖራት ግን እንግዳ በጣም ነው የምትወደው። አሁን ላይ አያትሽ ምንም መሬት የላቸውም ነው ያልሽኝ? አዎ ጋሼ፣ አሁን ላይ ትንሽ መሬት ነው ያላቸው። እሷን መትረፏ ደግሞ በጣም ትልቅ ተአምር ነው። ግድ የለም አሁን እንኳን የቀረው አንዳንድ ነገር ነው። ሃይ አማቴ፣ ብዙ ተቸገርሽ። ባለቤቴም ከስራ መምጫው ሰዓት ደርሷል። ስለዚህ ለኔና ለሱ ቆንጆ ምግብ እንድትሰሪልን፣ ግን ካልጣፈጠ ንክት እንደማናደርግልሽ ወቂ።
ግድ የለም ከምግቡ ስለማላቀምስሽ ለጣሙ ብዙም ባትጨነቂ ግድ የለም። ይሄ ደግሞ ምን ማለት ነው? ለነገሩ ገባኝ። ያ በምግብሽ ስለምታፍሪ እንድቀምስልሽም አትፈልጊም። በሙያ አፍሬ እንኳን ሳይሆን እየሰራ ያለሁት እኔም ለይኩን የልጃችን ሚስት እንድትሆን ለምንመኛት ለኑሐሚን ነው። ምን ለማለት እንደፈለግሽ አልገባኝም። ዋናው አምራቴ አላየሻቸውም እንዴ እንዴት በረንዳ ላይ ተመቻችተው ቁጭ ብለው እያወሩ እንዳሉ? አሁን ላይ ሳስበው እኔ ራሴ ምን ነክቶኝ ከመጀመሪያዎች ልጅ እንደጠላኋት ግራ ይገባኛል። እኔን ለማናደድ አስበሽ ከሆነ ብዙም አትልፊ። ምክንያቱም እየተጠቀምሽበት ያለው ነገር ያልፈበት ፋሽን ነው። እውነቴን ነው የምልሽ እኮ አምራን። በዛ ላይ ደግሞ አእምሯ እውነት ድርጅታችን እሷን የመሰለ ታታሪ ሰራተኛ ስላገኘ እየኮራውባት ነው። አረ በእናትሽ አታስቂኝ። ታታሪ የጽዳት ሰራተኛ ማለትሽ ነው? አልሰሜን ገባ በለው አሉ። ለማንኛውም ኑሐሚን አዲስ የሰራቸውን ፕሮጀክት ይዛ ከናሆም ጋር ነገ ገጠር ሊገቡ ነው። ምን እያልሽ ነው ያለሽው? ወይ ማን ያውቃል፣ እዛ ብቻቸውን ሲገናኙ አይነ ልቡናም ሊከፈትለት ይችላል። እኔን ለማበሳጨት ብለሽ ነው አይደለ? እንደዛ ከሆነ አትልፊ። እውነት ቢሆን ኖሮ ናሆም ይነግረኝ ነበር። ዋናዋ የጉዳዩ ባለቤት እያለች አንቺ ምንድነሽ ተብሎ ይነገርሻል። ይልቁንስ አምራን አንድ ምክር ልምከርሽ። ናሆም በሌለበት እዚህ ቤት ጨርቅሽ ጥለሽ ከምታብጂ አሁኑኑ ቤቱን ለቀሽ ብትወጪ ይሻልሻል። ቆይ ግን ይሄን ያክል ምን ባደርግሽ ነው በዚህ ልክ የጠላሽኝ? አታላይና ሌባ ማን ይወዷል ብለሽ ነው? በዛ ላይ ደግሞ እንደማይሽ አንቺ ፈጣጣ ነሽ። ለዚህ እኮ ነው አይንሽን በጨዋጥሽ እዚህ ቤት ድረስ የመጣሽው። እንግዲህ ወደድሽም ጠላሽም ልጅሽ ልቡ እስከሚጠፋ ድረስ ያፈቅረኛል። አንቺ የፈለገ ነገር ብትለፊ ከልቡ ፈልቅቀሽ አታወጪም። ገባሽ? እሱን እንኳን እንዴት እንደማስወጣሽ ነው ያሳይሻለሁ። ይልቁንስ አምራን እንግዳይን በረንዳ ላይ ንፋስ እንዳይመታት ወደ ውስጥ ግቢ ትይልኛለሽ? አይደለም መምታት ለምን አይወስዳትም? እቺ ጥላቢስ አምራን ገና ምን አይተሽ ሁለት ጭራ ነው ማስበቅልሽ። እንዴ ለይኩን ኑሐሚንስ? ዋናው የመጣችበትን ጉዳይ ጨረሰችና የእናንተን ድራማ ሽሽት ጥላ ሄደች። እንዴ ለይኩን አንተ ደግሞ ታበዛዋለህ አንዳንዴ። እኔ የምልህ ህሊና የለሽ? ያንቺ ነገር እኮ ነው ግራ ግብት እያለኛለሁ። ምን ልሁን ብለሽ ነው ሁለቱን አገናኝተሽ የምታፋጥጣችሁ? እሰይ የታባቷ። ይልቁንስ ከተረጋጋ አይቀር ለይኩን እችን እብድ የሆነች ልጅ ምን እናድርጋት? ምን ብናደርጋት ጥሩ ነው? እንግደላት ይሁን? እኔ ቁም ነገር እያወራሁ አንተ ትቀልዳለህ አይደል? በቃ ላንቺ መግደል ማለት ቀላል ነው አይደል? አሁን ለሚያይ ሰው ትላንትና ማታ የልጇን አባት ቀበረሽ ቢባል ያምናል? አሁንም ለይኩን እዛው ላይ ነው ያለሁ ማለት ነው። ሰው እኮ ነኝ። እንዴት ነው ይሄን ነገር በቀላሉ መርሳት የምችለው? እና ታዲያ እኔ አውሬ ነኝ? አንቺ አውሬ ስለሆንሽ ነው የረሳሽው እያልከኝ ነው? መቼም አይደለሁም ብለሽ አትክጂኝም አይደል? እጭ ለይኩን አሁንስ በጣም ነው ያበዛው። ንግግሮች በጣም እያስጠሉኝ ነው። ቆይ ምን አድርጌ ነው የምትለኝ? አንተን አሳልፌ መስጠት ነበረብኝ? ራሴን አሳልፌ መስጠት እያለብኝ አንቺ ግን ማድረግ የሌለብኝ ነገር እንዳደርግ አደረግሽ። የዛ የምስኪን ሰው ነፍስ ሰላም ይነሳኝ። ምን ስትል ነው የሰማሁት? ምስኪን ነው ያልከው? እሱ ምን አጠፋ? አንቺ የርሽበት እንጂ ደግሞ ትዳርሽ ላይ ማገዝሽው አንቺ። አንተ ብቻ ዝም ብለህ እኔን ውቀስ። ለነገሩ ጥሩ ነገር የሰራ ሰው መቼ ይመሰገናል? ታውቃለህ፣ አሁን ላይ ብዙ መልስ ያጡ ጥያቄዎች በውስጥ ይመላለሳሉ። ታዲያ ምን ችግር አለ? ነገርኝና አብረን መፍትሄ እንፈልጋለን። በቃ የቤቴን ገመና እያመጣው ስለምዘረግፍልህ ወረኛ አረከኝ አይደል? እኔ ግን ወረኛ አረገሽ ሳይሆን ሚስጥረኛሽ ነኝ ብዬ ነበር ማስበው። ጭንቃትሽ ጭንቃቴ ስለሆነ ተነጋግረን መፍትሄ እንፈልግ ብዬ ነበር። እየጠበኩሽ እኮ ነው። ለምንድን ነው ያስጨነቀሽ ነገር ማትነግሪኝ? አሁን የዚህ ዳግም ነገር ነው ሰላም እየነሳኛለሁ። ምንም ጭንቅላቴ ረፍት ሊያገኝ አልቻለም። ምናልባት አንቺ ልክ ብትሆኝስ? ማለቴ ትክክለኛ ወንድምሽ ቢሆንስ? የናሁም ታናሽ እኮ ነው። አስበዋል ያ ምን ማለት እንደሆነ? ይገባኛል እኮ ስሜትሽ። ግን ደግሞ እናትሽም ቢሆኑ እውነታውን መቀየር አይችሉም። ይሄ በፍጹም እውነት ሊሆን አይችልም፣ በፍጹም። ስለዚህ ዳግም ወንድምሽ መሆኑን ለማረጋገጥ አንድ ነገር ይጠበቅብናል። ራሱን ዳግምን መጠየቅ ከሆነ ሐሳብ በፍጹም ላደርገው አልችልም። እንኳን ልጠይቀው ቀርቶ ሳየው ራሱ እየሸሸሁት ነው ያለሁት። እንደዛ አይደለም ሐሳቤ። ለምን በዲኤንኤ ምርመራ አታረጋግጭም ብዬ። ምን? ቀላል ነው መቼስ። የሱን አንድ የፀጉር ዘለላ ማግኘት ይከብድሻል ብዬ አላስብም። በእርግጥ የፀጉሩን ዘለላ ማግኘት ለኔ በጣም ቀላል ነገር ነው። እኔ በቶሎ ውጤቱ የሚያሳውቀን ዶክተር እፈልጋለሁ። አንቺ ብቻ ያልኩሽን ነገር በቶሎ አምጪልኝ። በጣም ጥሩ ሐሳብ ነው። እኔ ዳግምን የፀጉር ዘለላ አመጣልሃለሁ፣ አንተ ደግሞ የዲኤንኤ ውጤት ምርመራውን ታመጣልኛለህ።
ቆይ ወዴት ነው እንዴ? የትስ ቢሆን አንቺ ምን ያገባሻል? ይመለከትሻል? ይሄ እኮ ቢሮ ነው። ስርዓት የሚባል ነገር አለ። ነይ እስቲ ስርዓት አስተምሪኛ። አምራን እዚህ ምን ትሰራለሽ? ማለት የባሌ ቢሮ አስፈቅጄ ነው እንዴ መምጣት ያለብኝ? አይደለም እንደዛ ማለት ሳይሆን እሺ ቢሮ ገብተን እናውራ። ደግሞ ምን ተፈጥሮ ነው የምትጫጫሁት? ይሄ ነው ምኗ። ደስ ሲለው የቢሮ ስርዓት ካልተከበረ ይላል። ደስ ሲለው ደግሞ የፈለገውን ሰው አምጥቶ ያስገባል። ማንም ያሻት አምራንን ነው። ድምጽ የሰማሁ ይመስለኛል። ራሷ ነች አይደል? አዎ ራሷ ነች። እና ስርዓቱ እኮ ለሁሉም ነው የወጣው። ለሷ ተብሎ ሌላ ህግ ወጥቷል እንዴ? እኔ ግን የከነከነሽ የሚመስለኝ የህጉ መጣስ ሳይሆን አምራን እዚህ ስላየሻት ነው። በቃ እሷ ልጅ ስታያት ራስሽ መሆን አትችይም አይደል? የማይመለከት ነገር ውስጥ ባገባ ጥሩ ነው። ለማንኛውም አንተ ወደ ስራ ተመለስ። ስራ ከምንገባ እንኳን ለነገ ጉዟችን ብንዘጋጅ ጥሩ አይመስልሽም? ለካ እሱም አለ። እኔማ የጋሼን ቃል አክብር ብዬ እንጂ እግሬን ከዚህ ባላነሳ ደስ ይለኝ ነበር። እኔም ላንቺ ብዬ እንጂ ከዚህ ቢሮ እግሬን ባላነሳ ደስታዬ ነው። ቀልደ ሞታል። ምን ላድርግ ብለሽ ያሉብኝን ጭንቀቶች ቢያንስ እየቀለድኩ ልርሳ ብዬ እኮ ነው። አንተ ደግሞ ስለምን ጭንቀት ነው የምታወራው? ለካ አባት ጉዳይ አለ። እስካሁን የሰማኸው ጉዳይ የለም? ምንም ነገር የለም። ግን በጤናው ይመስልሻል? በእናትሽ አባቴ የሆነ ነገር ሆኖ እንዳይሆን። ምንም የሚሆኑ አይመስለኝም። ብቻ ሰላም እንደምታገኛቸው ተስፋ አለኝ። እንግዲህ ፈጣሪ እንዳፍሽ ያድርግልኝ ከማለት ውጪ ምን እላለሁ? አመሰግናለሁ። ተረጋጋ። የእሷ እኔ ቤት ድረስ መምጣቷ ምንም ሳይመስልክ እኔ ቢሮ ድረስ መምጣት ያንገበግበክ እኮ ነው አሚን። እኔ ቤት አዎ ቤት ድረስ ነው የመጣችው። ደግሞ እኮ አታፍርም። እናት ደውላልኝ የመጣሁት ትላለች። እኔ እኮ እዛ ቤት መግባቴን ስላወቀች ሆን ብላ እኔን ለባበሳጭ ነው የመጣችው እኮ ነው አሚን። ቤት መታ ነበር ነው እያልሽ ያለሽ? እሱ ብቻ ነው እንደሚገርምህ ከናሁን ጋር ለስራ ገጠር ድረስ ልሄድ ነው አለችኝ እኮ። እስከ ዛሬ ስመኘው የነበረው ልጅ በግላጭ ላገኘው ነው፣ የዘመናት ህልሜን ላሳካው ነው አለችኝ። ምንድን ነው የምትይው አምራን? እሱ ነው እንደሚገርምህ። ከሷ ይልቅ እኮ አንተ ነው ያበሳጨኝ። ነገ ቆይ ለስራ ወደ ፊልድ እንደምትሄድ ለምንድን ያልነገርከኝ? አዎ እኔማ በቃ ማለት ስራዬን ዛሬ ስጨርስ በኋላ እራት እየበላን ቁጭ ብለን ተረጋግተን እነግርሻለሁ ብዬ ነበር። ግን እማዬ ናት አይደል ነገረች? በእርግጥ እሷም ነግራኛለች። ግን ደግሞ እዛ ቤት ከአባቱ ውጪ ሁሉም ሰው እኔን ለመጉዳት የማይነግረኝ ነገር የለም። ወይ እማዬ በቃ ምንም አታርፍም አይደል? ኧረ ምን ባረጋ ነው የሚሻለኝ? ስለዚህ ሁሉም ነገር እውነት ነው ማለት ነው። ነገ ፊልድ ልትወጣ ነው፣ ለዛም ከኑሐሚን ጋር። ለስራ እኮ ነው የምሄደው አምራን፣ ለሌላ ነገር አይደለም። ችግሩ እሷ እንደሷ አታስብማ። አንተ ነህ ለስራ እንደምትሄድ የምታስበው። እባክሽ አምራን ይህች ልጅ አትውቀሻት። ምንም ባላረገችው ነገር ለምን ተውቅሻታለሽ? እሷ የምትሄደው ለስራ ዓላማ ነው እንጂ ለሌላ ለምንም ጉዳይ አይደለም። ጭራሽ ካሁን ዋስ እየሆንክላት ነው። በዚያ እያያዛችሁ ማለት ነው። ኧረ ወይ አምራን እንዴ ምን ሆነሽ ነው? ትናንትና አይደለም እንዴ ልጃችንን ያጣ ነው? በዛ ላይ ሀዘን ላይ ነን ያለ ነው። ምን ሆነሽ ነው? እስኪ አንቺም ረፊና ለእኔም ሰላም እስኪ ልረፍበት እኔም። እሺ በቃ ተው። ደህና የረሳሁትን ነገር እያስታወስክ እዚህ አታሳመመኝ። ለነገሩ እኔም እኮ ከአንተ መለየቱ ስላሳሰበኝ ነው እንጂ ለምን አይደለም ገጠር ለምን እንጦርጦስ አገባም። አምራን ይኸውልሽ ቢገባሽ አሁን ከዚህ ተነስቼ ወደ ሌላ ቦታ የምሄደው ለራሴም ሰላም ለመስጠት ፈልጌ ነው። አእምሮዬ በብዙ ነገር ተወጥሯል። እንደፈለክ መሆን ትችላለህ። እሺ ከፈለክ ከዛች ከኑሐሚን ጋር ገጠር ውስጥ ገበሬ የሆነ ተሞሽራ መኖር ትችላለህ። እሺ አምራን 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 አሁንስ በዚህ አይነት እንዴት ነው አብረን የምንዘልቀው? ለነገሩ ፍቅር አይደል እንደዚህ የሚያደርጋት? በነገራችን ላይ አምራንኛ ቤት ጠቅላላ እንደገባሽ ነግሬሃለሁ አይደል? ምን የምርሽን ነው? አምራን ጠቅላላ እናንተ ቤት ገባች? አዎ አይገርምም? በዳግም ሀሳብ ተጠምጄ እኮ ነው ያልነገርኩህ። ቆይ ግን አንተ ለምን እንደዚህ የደነገጥከው? ኧረ አልደነገጥኩም። ናሆም ፍቅረኛውን ቤት ከወሰዳት የሚስ ፍቅረኛ እንዳትወስድ ማን ነው የሚከለክላት ብዬ እኮ። ማንንም አይከለክላትም የኔ ውድ። አንተም ከፈለክ አንጠልጥለ መምጣት ትችላለህ። እሷ መንጠልጥላ ነው እንደመጣችው? ሂድ አንተ ባለጌ። ኧረ እኔ ሻንጣ አንጠልጥለ ነው ያልኩ። ለማንኛውም ሚጥሚጣ በዳጣ የሆነች ምራት አግኝታቸዋል። አንተ ምን አለብህ ቀልድ። በእሷ ምክንያት ቤቱ እንዴት እንደታመሰ ብታይ ጉድ ነው የምትለው። ጭራሽ አንተ ስትጨምርበት ደግሞ አስበው። እኔ እኮ የአምራንን ያህል ክፉ አይደለሁ። ከዚህ በፊት እዛ ቤት ምን አድርገህ እንደወጣ አረሰውም አይደለ? እባክሽ አታካብጂ እንጂ
እዛ ቤት እኮ አንዴ አንቺ ሹፌር አንዴ ደግሞ የእናትሽ ሹፌር ከመሆን ውጪ ምን አጠፋው? ተው እንጂ ከዛ ቤት እኮ የተባረርከው ከአምራንና ከኑሐሚን ጋር ያለ ግንኙነት ሲታወቅብህ ነው አይደል? እስኪ ንገሪኝ፣ ጥፋት አግኝተሽብኛል? ቆይ ግን እኔ ምን ሆኜ ነው ይሄን ሁሉ ጉድ እያወኩኝ ያፈቀርኩ? አልገባኝም። ምንድነው ዳርዳር እያልሻለሽ? ከኔ ጋር ማቆም ፈልገሽ ከሆነ ንገሪኝ፣ አሁኑኑ ማቆም እንችላለን። እኔ በፍጹም እንደዛ አላልኩም። የኔ ፍቅር አንተ አትጉዳኝ እንጂ የኔ ፍቅር ቀን በቀን እየጨመረ ነው ያለው። እና ታዲያ እንደዛ በይኛ። የምን ያለፈ ታሪክ መጎተት ነው? ደግሞ እንደማፈቅርሽ ታውቂያለሽ አይደል? ችግሩ እኮ የዋሻኝ ይሁን የእውነትን ይሁን እኮ መለየት ከብዶኛል። ችግሩ እኮ የኔ ሳይሆን የአንቺ አመለካከት ነው። አንቺ ባለፈ ታሪኬ ነው የምታይኝ። እኔን ደግሞ አንቺ አሁን ለውጠሽኛል፣ ቀይረሽኛል። እንደ አዲስ ነው አፍርሰሽ የሰራሽ። ማን ያውቃል? አምራንም እዛ ቤት እስክትገባ ድረስ ወንድሜ እንደዛ ብላ ሙኝታ ይሆናል። ልክ ነሽ፣ እንደዛ ይሆናል። ይሆናል ስትል ምን ለማለት ፈልገህ ነው? አልገባኝም። የአምራንን ያልኩሽ ባክሽ። መቼም እኔ እና እሷን ልታመሳሲን አይደለም አይደል? እኔ ፍቅር በቃ ባለፈ ነገር አትበሳጭ። እኔ እኮ እንደነገርኩሽ ነው ተለውጫለሁ። እሺ በቃ አምናለሁ። እንደዛ ነው የሚባለው። እና ታዲያ ምን አሰብሽ? እዚሁ እንቆያለን ወይስ? አንተ መቆየት ትችላለህ። እኔ ጓደኛዬን ስለቀጠርኳት ማግኘት አለብኝ። እኔ የምልህ ማታ አብረን ማምሸት እንችላለን እንዴ? ከፈለግሽም እኮ ማደር እንችላለን። በቃ እደውልልሃለሁ። ሄሎ ኤርሚ በይ። በመታቂው ስልክ ስደውልሽ አላነሳ ስላልሽ ነው አዲስ ማውጣት የደወልኩልሽ። አደራሽን በዚህኛው ግን አንሽልኝ እሺ። ምን ፈልገህ ደወልክ? ለምን ይሄን ነገር በዜማ አልልልሽም? መግባቱንስ ግቢ አምራንዬ ምኞቴ እሱ ነው። መግባቱንስ ግቢ አምራንዬ ምኞቴ እሱ ነው። ገብቻለሁ ግባ ሳትይኝ ምን ነው? አሁንም ያቺ ኤሚ እቤት እንደገባው ነገረች አይደል? አሁን ይሄ ነገር ከኔ የሚደበቅ ነው? ቆይ ግን አንተ መቼ ነው እኔን መከታተል የምታቆመው? ያሰብነው ተሳክቶ የዛን ቤት ንብረት ለሁለት ስንካፈለው ነው የኔ ኤክስ። ከዚህ በፊትም ነግሬሃለሁ፣ እኔ ካንተ ጋር ምንም አይነት ግብ የለኝም። ተይ እንጂ አምራ፣ እንደምንም ብለሽ እዛ ቤት ብትገቢ እኮ በቀላሉ ላስወጣሽ የምችል ሰው ነኝ። ስንት ጉድ እጄ ላይ ያለ መሰለሽ። ማስፈራራቱንማ የተካንክበት ነው። ይልቅ አላማችን አንድ እስከሆነ ድረስ እኔና አንቺ ብንስማማ ነው የሚሻለው። እንዴ ቆይ ግን ለምን መደገፍ ፈለክ? ለኤሚ ነገርካት ነገር አለ አይደል እንዴ? ነው ወይንስ እሷንም እንደሌሎቹ አፍንጫሽን ላሻልካት? ብዙ ባታበሳጭኝ የተሻለ ነው። እሺ የኔ ኤክስ፣ እኔ ስበሳጭ ማድረጉን ነገር አላውቅም። አረ በፈጠረ ተወኝ። እኔ ለራሴ እዚህ ቤት ገባሁ እንጂ ምንም ያሰብኳትን መራት መሆን አልቻልኩም። ለዚህ እኮ ነው ጨዋታው መሀል ላይ ሆኜ እንዳይበላሽብሽ ላግዝሽ ነው። ያንተ እርዳታ ያስፈልገኛል። እኔ አምራን በራሴ ሁሉንም ነገር ማድረግ የምችል ሴት ነኝ። እሺ አይምሰልሽ። የናምን እናት በእልህ የምትበልጫት መስሎ ከተሰማሽ ተሳስተሻል። እሺ አያገባህም አልኩህ እኮ። እስኪ አንዳንዴ ስማርት ለመሆን ሞክሪ እስቲ። ይልቃው ሌላውን ነገር ትተሽ ከዛ ቤት ውጭና ተገናኝተን እንነጋገር። ላገኘህ አይደለም ስምህን እንኳን መስማት እንደማልፈልግ የነገርኩ መስሎኝ። ሆድሽ ውስጥ ያለው ልጅ ሚስጥር ስለፈታሽ ከኔ ራክሽ እንዳይመስልሽ እሺ። እንደውም በራስሽ ጊዜ ነው ጨዋታውን ያከረርሽው። የራስ ጉዳይ እሺ። ይሄ ደግሞ ምን አርግ ይለኛል? ይሄን ነገርማ እሺ ብዬ መፍቀድ የለብኝም። ከዛች ልጅ ጋርማ እንዴት ማድረግ የለብኝም እንጂ ለአንበሳማ ስጋ ማቀበል የለብኝም። ዳግም በመኪና ያደርስሽም ነበር እንዴ? ምን ነው በእግርሽ? እኔ ራሴ ነኝ በእግሬ መሄድ የፈለኩት። ይልቅ አያቶችሽ ጋር እንደምንመጣ ደውለሽ ነገርሻቸው? ይሄን ጥያቄ ስንት ጊዜ ነው የምትጠይቀኝ? አታስብ፣ ሁሉም ነገር እዛ ተዘጋጅቷል። አናግርሻለሁ ብዬ ቅድም እኛ ቤት ሄደሽ ነበር እንዴ? አዎ፣
ጋሼ ጥሩ ስሜት ላይ ያለመሆናቸውን ሰምቼ ላያቸው ሄጄ ነበር። ናው ምን መሰለክ፣ ከዚህ በላይ ጋሼ መጎዳት ያለባቸው አይመስለኝም። እንግዲህ ምን ማድረግ እችላለሁ? በማየና በአምራን መካከል በተፈጠረ ግጭት ነው እኔም ልጄን ያጣሁት። አባዬም ለእንደዚህ አይነት ሀዘን የተዳረገው። ይቅርታ አድርግልኝና ያንተ ጥፋት አምራንን እዛ ቤት መውሰድህ ነው እንዴ? ሁሉም ነገር እኮ አካሄድና ስነ ስርዓት አለው አይደል እንዴ? ልክ ነሽ። እንደዛ ማድረግስ በጣም ትልቅ ስህተት ውስጥ ገብቻለሁ። ሁለቱ ትልቅ እልህ ውስጥ ገብተዋል። ምናልባትም ማየ አንቺንም እዛ ቤት እንድትመጪ ያደረገችሽ ለራሷ መጠቀሚያ ልታረግሽ ፈልጋ ሳይሆን አይቀርም። በእርግጥ እሷ ነች ደውላ ጋሼን ካላየሻችሁ ያለችኝ። ግን ደግሞ ምንም አታስብ፣ እኔ ሁኔታው ስላላማረኝ ጋሼን ካዩዋቸው በኋላ ወደ ቤት የተመለስኩኝ። ይኸውልሽ እሱን ተይውና አሁን እንዴት ብዬ ነው አምራንን ከዛ ቤት ላስወጣት የምችለው? ሁለቱን በፍጹም እዛ ቤት ውስጥ አንድ ላይ ማስቀመጥ ማለት ሌላ ጣጣ ነው። ገጠሩማ ይከብዳታል። ማለቴ እሷ የለመደችው ነገር ስላልሆነ ትንሽ ሊከብዳት ይችላል። ቆይ አንተ ግን ምን ለማድረግ አሰብክ? አላውቅም ነው አሚን። አሁን በጣም ግራ የሚያጋባ ነገር ውስጥ ነው የገባሁት። በዚህ ጉዳይ ትንሽ የሚያግዘኝ ሰው ሳልፈልግ አልቀርም። ናሁም ከፈለክ እኔ ልታወራኝ ትችላለህ። ማለቴ ልክ አሁን እያወራ እንዳለ ነው ማለት ነው። የሆነ ቦታ እራት እየበላን ነው። እራት? ምን ነው ደነገጥሽ? ማለት እኔ ውስጤ ምግብ አላሰኘኝም፣ አንቺ እንድትበይ ብዬ ነው። በርግጥ እኔ ውስጤን እያለኝ ያለው አሁን ጠጣ ነው እንዴ። ግን እኮ አልኮል መፍትሄ አይሆንም ናሁም። እኔ እስከማውቀው ደግሞ መጠጥ እንዳቆምክ ነበር። እንደ አዲስ የሚያስጠጣ ነገር ሲመጣ ምን ታረጊዋለሽ? እንዲያውም አንቺን ቤት ላድርስሽና እኔ ልጠጣ። እሺ ነገ በሌሊት እንደምንወጣ ግን አረሳሁም አይደል? እሱ የተያዘ ቀጠሮ ስለሆነ አታስቢ። እሺ በቃ አንተ ለመረጋጋት ሞክር። የሚያረጋጋ ነገር አይደል ሲኖር መረጋጋው። ለማንኛውም ባያንቺ ልሽኝሽ። ጋሽ እንዴት ነህ? አለው ልጄ፣ መቼም አለው ልበል እንጂ አቅም ኖሮ ላረጋጋ ብችል ደስ ይለኝ ነበር። የገጠመኝ ነገር እንዲህ በቀላሉ ያረጋጋል ብለህ ነው? ጋሽ አባዬን ያልፈለኩበት ቦታ የለም፣ ግን አጣሁት። አንድም ሰው እዚህ ጋር ነው እዚህ ቦታ አይቼዋለሁ የሚል የለም። አሁንስ ፍርሃት እያለኝ ነው። ከስራ አይደል እንደ መጣው? ነገ ደግሞ በሌሊት ነው የምትሄደው። ለምን ገብተህ አርፋትል? ለትንሽ ጊዜ እዚህ አብሬ ብሆን ቅር ይላል? እንዳይደክመው ብዬ ነው እንጂ እሱማ ለምን ቅር ይለኛል? ወይ ለምን ወደ ውስጥ አንገባም? ማለቴ ከምን ቆም ብዬ ነው። አንተን ግባ አልኩህ እኮ። እኔን ተወኝ፣ ትንሽ ቆያለሁ። ጋሼ እየረበሸ ያለው ነገር ያምራን ነገር እንደሆነ አውቃለሁ። ወይ ለምን እሷ ከዚህ ለትንሽ ጊዜ ዞር አትልም? እባክህ ስለዚህ ነገር ማውራት አልፈልግም ዳግም። አንዳንዴ እኮ እንደዚህ አይነት ነገር ሊገጥም ይችላል። እሷ ላይም መፍረድ አስቸጋሪ ነው። አልገባኝም ጋሼ፣ ይሄ እንዴት ሊሆን ይችላል? በዚህ ሰዓት ማንን ማመን የለብንም፣ እኔንም ጨምሮ ቢሆን ማለት ነው። አንተን እንኳን አለማመን እናም አለመውደድ አይቻልም። እኔ ጠላት ብሆንስ ይህንን በምን ልታውቅ ትችላለህ? ታውቃለህ ጋሼ፣ እዚህ ቤት ለመጀመሪያ ጊዜ ስመጣ እና ፊትህን ሳየው በጣም ፈርቼ ነበር። እንዴት ነው እዚህ ሰውዬ ቤት ተላምጄና ተግባብቼ መኖረው ብዬ አስቤ ነበር። እንግዲህ አሁን እኔ እንደፈራኸኝ ቤቱን ጥለህ ብትሄድ ደስተኛ ነኝ ልጄ። ጋሼ አልገባኝም። አንተም እንደ ናሆም እዚህ ቤት እንድቆይ አትፈልግም ማለት ነው? ኧረ በፍጹም ልጄ፣ ከልጄ ከናሆም አንድ ቀን እንኳን ሳነሻ አይቻላል። ታዲያ ለምን እንደዚህ አልክ ጋሼ? ያው ቤት ውስጥ ሰላም ስለሌለ አንተም ተረበሽክ ብዬ እኮ ነው። ለሱ ከሆነ ምንም አታስብ። አሁን እኮ ምንም ቢሆን ቤተሰቡኝ የለ። ልክ ነህ ልጄ። አሁንማ ቤተሰቡ ናል። ና እስኪ ግፈኝ እስኪ ና።
አላ ነው አሚን። ወደ ቤት ገባ? አይ አልገባውም። ያው እንደነገርኩሽ ትንሽ መሸት አድርጌ ልግባ ብዬ ነው። ነገ እኮ በጠዋት ተጓዥ ነን። አሁን አምሽተህ ከገባ በጠዋት በጊዜ መነሳት ይከብዳል። አይ አታስቢ። ይሄን ያህል መጠጥ ብጠጣም በጠዋት የመነሳት ልምድ ስላለኝ ችግር የለውም። ይሄን ያህል አትጨናነቂ። አሁን የተቀበልነው አደራ እኮ ትልቅ አደራ ነው። አምሽተህ ገብተህ የጋሼንም እምነት እንዳትሸረሽረው ብዬ ነው። እንዴ አታስቢ አልኩሽ እኮ። ባይሆን ይሄን ያህል አንቺ ስትጨናነቂ እንቅልፍ ጥሎሽን አንቺ ራስሽ እንዳትተረፍቺ። ስለኔ እንኳን አታስብ። በልቻው። እሺ በቃ ሰላም ደሪ። አንተ ልጅ ቤቴን አስረሳኝ ማለት ነው? ዛሬማ ለምን የመጣው ነገር አይመጣም? ለምን አቶ ላይኩን አናቴን ብሎ አይደፉኝም? ቤት ማድረስሽ እኔ ራሴ ነኝ። ሲያምር ይቀራል። እሺ ወይ ለምን ድርሻሽን ይዘሽ ወጥተሽ ለምን የራሳችን ኑሮ መስርተን አንኖር? ቆይ አንተ ይሄን ነገር በጣም ይደጋገምካል መሰለኝ። እሱን ተውና እባክህ እስኪ እሺ ነገር ካለ አንድ ብቻ ነው የቀረው፣ ግን ደግሞ ለባህላችን ይላል እንዴ? አንቺ አምሻል እንዴ? ምንድን ነው የምታካብደው? ማን መጥቶ እንዳይዘን ነው እንዴ? አንተ ለምን እንግዲህ ካንቺ ጋር እድሜ ልኬን ስጃጃል መቀጠል ነው። ኤሚዚ ምን ትሰራለሽ? አንተ ራስህ እዚህ ምን ትሰራለህ? ቆይ ደግሞ በእጅሽ ያሽው ነገር ምንድነው? ድራግ ነው አይደል? ምን አገባ? ሲጀመር እናንተ በኔ ህይወት ምን አገባችሁ? አይ ብዬሻለሁ። አሁን ውጣይ። እኔ የምለው ልትሰልለኝ ነው እዚህ ድረስ የመጣው ወይስ አንተ መጠጡን ተመልሰበት ነው? ዝጊ። ደግሞ ከዛ ማይረባ ልጅ ጋር ነሽ አይደል? ሄርሚን ነው ማይረባ ያልከው? ቆይ ስላንተ ማትረባ አምራን ማን ይናገርልህ? ኤሚ ምታኛ ለምን ሰንዝረህ ትመለሳለህ? ሁሌ አንተ ልክ እኔ ደግሞ ስህተተኛ አይደለ? እንደውም መወቀሽ አባዬ እንደዚህ ደርቆ የቀረው በአንተ ፍቅረኛ አምራን ምክንያት ነው። ሞቅ ብሎሻል። ስለዚህ ወደ ቤት ወስድሻለሁ። እናቴ ነፍሰ ገዳይ ማለቷ ሳያንስ ጭራሽ እቤት ድረስ ይዛት ትመጣለህ? ኤሚ ወደ ቤት እንሂድ እያልኩሽ ነው። እኔ ደግሞ ራስህን ቻል እያልኩ ነው። መጀመሪያ ሰው አይን ውስጥ ያለን ጉድፍ ለማውጣት ከመሞከር በፊት ራስህ አይን ውስጥ ያለውን ግንድ ተመልከት። እሺ እሺ በቃ አንቺ ልክ ነሽ። በቃ እሺ እንሂድ። ምንድነው ችግር አለ? አንተ እዚህ ውስጥ አያገባህም። አትናገረው። አንተ ራሱ አያገባህም። ኤሚ ተረጋግ እንጂ። ታላቅ ወንድምሽ እኮ እንደዚህ ማለት ትናገራችሁ። አታስመስል በእናትህ። ቢያንስ ሕፃን ልጅ ነች። ለጤናዋ የሚጠቅማትን ነገር እንኳን ምረጥላት። እኔ አሁን ከአንተ ጋር የመጣላት ፍቅር የለኝም። ቢያንስ እህቴን ይዤ እንድሄድ ፍቀድልኝ። አረ ችግር የለውም፣ መሄድ ትችላላችሁ። አንተ ይሁዳ አሳልፈህ ልትሰጠኝ አይደለም አይደል? እንዴት በቃ ኤሚ አልሄድም አልኩህ እኮ። ቆይ አንተ ማነህ? እናቴን ገዳይ ነሽ ብለህ የምትጠረጥር? አንተ በፍጹም ወንድሜ ልትሆን አትችልም። አልሄድም። በቃ ይበቃሻል። አልሄድም። ይበቃሻል። አልሄድም እያልኩሽ ነው። ልቀቀኝ። መልካም አዳር የኔ ኤቲኤም። ዳግም ከገጠሩ ፕሮጀክት ተመልሶ ሲመጣ አክሲዮን በስሙ እንዲሆን እያሰብኩኝ ነበር። ያንን ልጅ ደግሞ በዚህ ትንሽ ብክሰው አይምሮ የሚረጋጋ ይመስለኛል። ልክ ብለሃል ይኩን። ምናልባት እሱም በዚህ ነገር ደስ ይለዋል ብዬ ተስፋ አደርጋለሁኝ። ያው ከዚህ በኋላ እሱም ማገዝ የምንችለው በዚህ መልኩ ብቻ ነው። ለመሆኑ አሁን የት ነው ያለው? መኝታ ቤቱ ነው። እራትም አልበላም ብሎ በጊዜ ነው ገብቶ የተኛው። የኛው ልጆች ምን እየሆኑ ነው? እስካሁን ሰዓት ድረስ አልገቡም አይደለ? ናሆም ግን ምን እያደረገ ነው? እህቱን እንኳን ተቆጥቶ እንደዚህ እንዳታመሽ ማድረግ ሲገባው እሱ ራሱ ማምሸት ጀመረ አይደለ? እንግዲህ ልጆቹስ ምን ያድርጉልህ ይኩን? ቢጨንቃቸው እኮ ነው።
እኔም የእድሜ ጉዳይ ሆኖብኝ ነው እንጂ በዚህ ሰዓት ወጥቼ የማመሽበት ቦታ ባገኝ ደስ ነበር የሚለኝ። ዩሃል ያዩ ሴቶች ሁሉ ቀስ በይ በእናትሽ። ይከተሉ ቀኑ ምን ሆነሽ ነው? ሃይ ፋሚሊ። ቆይ ግን እንዴት ነው አስችሏችሁ እዚህ በረዶ ቤት ውስጥ የተቀመጣችሁት? አባዬ ተክዛሃል፣ እማዬ ደግሞ ከጎረቤት የመጣ አስተዛዛኝ ነው የምትመስሉት። ወይ የሞተ ሰው ካለ ንገሩንና እንዘንበታ። እንዴ ኤሚ ስለምን ሞት ነው የምታወሪው? ጭራሽ አምሽተሽ መምጣትሽ ሳንስ በይሳት መጥተሽ ሌላ ነገር ትቀባጥራለሽ እንዴ? ቆይ አሁን እኔ ምን አጠፋው? እናንተ እኮ ናችሁ ቤቱን ለቅሶ ቤት ያስመሰላችሁት። ወይስ ቆሎና ውሃ ይዘን እንድናስተናግዳችሁ ምናምን ጠብቃችሁ ነበር? እባክሽ ኤሚ ወደ ክፍልሽ ግቢና ተኚ። አባትሽ እንዲሁም ጥሩ ስሜት ላይ አይደለም ያለው፣ እንኳን ሌላ ነገር ጨምረሽበት። ቆይ ነው ለምንድን ነው እቺ ልጅ አንጠልጥለ ክፍሏ ማታስገባልኝ? ኤሚ ነይ በቃ ዳዲ በቃሻል ብሎሻል። ነይ እንግባ። አልገባም አልኩ እኮ። እንደውም አንድ ማውራት የምፈልገው ስላንተ ነው። እቺ አምራን የምትባለዋን እናቴን እሺ በቃሻል። ነይ ወደ ክፍልሽ ግቢ። ዛሬ እንድታውቁልኝ የምፈልገው ነገር አለ። ከኤርሚያስ ጋር እፍ ያለ ፍቅር ውስጥ ገብቻለሁ። ኤሚ ነይ በቃ በቃሻል። ግቢና ተኚ። ኤሚ ነይ። ምን ነው አንተ? እውነት እያወራች ያለችው እኛ ስለምናውቀው ኤርሚያስ? አረ ዝም ብለን እኮ የምትቀባጥረው እንዴ? ላይኩ ምን ሆነ ነው? ይልቅ ስለመሸ ገብተን እንተኛ። እኔ ትንሽ እዚሁ ብቆይ ይሻለኛል ካልክሽ። አሁን ስላብር ትንሽ እኮ ነው የቀረኝ።